ስግብግቡ ጅብና ድልቷ አህያ። ዕለታት አንድ ቀን ጅብና አህይት መንገድ ላይ ተገናኙ። እንደምን ዋልሽ አለ ጅብ። እግዚአብሔር ይመስገን አለች አህይት በተረጋጋ አንደበት። ወዴት እየሄድሽ ነው አለ ጅብ በብልጣብልጥ አይኖቹ እየተመለከታት። ውሃ ልጠጣ ወደ ወንዝ እየወረድኩ ነው አለች። እንዴት ያለ ገጠመኝ ነው! እኔም እኮ እንዳንቺ ውሃ ልጠጣ ወደ ወንዝ እየወረድኩ ነው። በይ አብረን እንሂድ አለና ጅቡ ሳቀ። ምሳ ሰዓት ነበር። እያወሩ ጎን ለጎን መሄድ ጀመሩ። በጣም ሞቃታማ ስለነበር በዛ ላይ ደግሟቸውም ስለነበር ከአንድ ዛፍ ጥላ ስር አረፍ አሉ። ለመሆኑ አንቺ የምትኖርበት ቦታ አንቺን የመሳሰሉ ብዙ ቆነጃጅቶች አሉ አላት ጅብ እያጋነነ በማድነቅ። እግዚአብሔር ከዓይን ይሰውረን እንጂ ብዙ ነን። ሁሉም ታዲያ ሲበዛ ቆንጆዎች ናቸው። ጅቡ የፈለገው ዘሎ አህያዋን መዘንጠን ነበር። በሰፈራችሁ ጨርሶ ውሃ የለም ሲል ጠየቃት። የለም፣ በክረምት ብዙ ውሃ እናገኛለን። ምንጮቹም በየቦታ ይፈልቃሉ። ቀድተን ወደ ቤታችን እንወስዳለን። አሁን ግን በበጋ ምንጮቻችን ባዶ ናቸው። ስለዚህ ጥማችንን ለማርካት ወደ ወንዙ እንወርዳለን። በእናንተ ሰፈርስ እንዴት ነው? ምንም ውሃ የለም አለችው። በፍጹም እኔ በምኖርበት ጉድጓዱ ወንዝም ሆነ ምንጭ የለም አላት። ታዲያ ለምን ውሃ ወዳለበት ሰፈር አትሄድም? ስለለመድኩት ነው። ከለመዱት እኮ መቃብርም ይሞቃል አላት ጅብ ተንቀጥቅጦ እየሳቀ። እስከዚህ ሞኛቱን እስካለ ድረስ ሕይወትን መጠበቅ አለብህ አለችው። በይ ብዙ አረፍን፣ ጉዟችንን እንቀጥል አለ ጅቡ ቆሞ እየተወጣጠረ። በይ ሂጂ ቅዳሜ አላት። እኛ አገር ወንድ ነው ከፊት የሚሄደው፣ ምክንያቱም መንገዱን የሚያውቀው እሱ ስለሆነ ይመራመር። ስለዚህ አንተ ቅደም አለችው። በእኛ አገር ደግሞ በተቃራኒው ነው አላት ከፊት ለፊቷ እየሄደ። ሴቶች ይቀድማሉ፣ ወንዶች ይከተላሉ። በዚህ አይነት በሴቷ ላይ አደጋ ቢደርስ ወንዱ ወዲያው ከአደጋ ሊያድናት ይችላል በማለት ሊያስረዳት ከፊት እንድትቀድም ይገፋፋታል። ይሁን እንጂ አህይት በተደጋጋሚ ከኋላ ሆና መሄድ እንደምትፈልግ ትነግረዋለች። የሆነ ሰዓት ላይ የጅቡ ጸባይ እያስፈራት መጣ። አድብቶ መጥፎ ነገር ሊፈጽም ነው ስትል አሰበች። ጅቡ ወሬውን በመቀጠል ከፊት ቀድማ እንድትሄድ ሊያሳመናት ቢሞክርም አህይት ግን ለማምለጥ ወሰነች። ከዚያም ዞረችና ፈረጠጠች። እባክሽኔና ከፊት ቅደሚ አለ ጅቡ ትዕግስቱ እያለቀና ከመጎምጀቱ የተነሳ ምራቁን እየዋጠ። ምንም መልስ ሲያጣ ጊዜ ዞር ቢል በሩቁ የአቧራ ደመና ታየው።